ናይስ እንኳንም በደና በድጋሚ ተገናኘን። እዚህ በስቱዲዮ ውስጥ በአፍታ ጨዋታ ዘና ለማለት የተገኛችሁ የምንወዳችሁ በድጋሚ እንኳን ደና መጣችሁ። በጣም ደስ ይላል። በየቤታችሁ ሆናችሁ በኢቢኤስ ቴሌቪዥን እና በተለያዩ የኢቢኤስ አማራጮች የምትመለከቱን እንደዚሁ እንኳንም በድጋሚ ተገናኘን። ያው እንግዲህ የአፍታ ጨዋታ እንደተለመደው ዛሬ ልንጫወት ተዘጋጅተናል። ዛሬ ደግሞ በጣም ምርጥ የሆኑ የምትወዷቸውን ኮከቦች ይዘንላችሁ መጥተናል። ያው ድግሱን፣ ሁኔታውን፣ ሽርብትኑን ወደዚህም ወደዛም እያልኩ እኔ ቴዲ ቤር አብሬያችኋለሁ። ቴዲ ቤር አስተናግዳችኋለሁ። እንዴት ነው? ያው እንግዲህ ጨዋታ ካለ መሳሳት፣ ማስተካከል፣ መፍጠን፣ መዘግየት እነዚህ ሁሉ በዚህ አንድ ሰዓት ጊዜ ውስጥ ከሚከሰቱት ከብዙ ጥቂቶቹ ናቸው። በዚህ አንድ ሰዓት ጊዜ ውስጥ ደግሞ እኛ በተጫዋቾች ግብግብ፣ ትንቅንቅ፣ የአልሸነፍ ባይነት፣ ትንቅንቅ፣ ያስበላሽኝ ወቀሳ ዘና እንላለን። ታዲያ በዚህ ዘና በሚባልበት ሰዓት ያው የታወቀ ነው ፍዛዜ፣ ድንዛዜ፣ ትካዜ፣ ድብርት ምናምን የለም። የአፍታ ጨዋታ በሁለት የቡድን አባቶች የሚመራ ሁለት ቡድኖች ይኖሩታል። በእነዚህ ሁለት የቡድን አባቶች ስር ደግሞ ሁለት ተጫዋቾች ይኖራሉ። ያው አሁን በቀጥታ ወደ የዛሬዎቹ ኮከቦች እናመራለን። ያው በዛሬው ጨዋታ እንደምታውቁት ነው። በአፍታ ጨዋታ እንጫወታለን፣ እንስቃለን፣ እንዝናናለን። በአፍታ ጨዋታ ብዙ ብሮችን ቆጥሮ እንደተመኘዋት አገኘኋት፣ እንደተመኘዋት አገኘኋት እያለ ወደ ቤቱ የሚሄድ ሰው እንዳለ ሁሉ ሳቅና ፈንጠዚያው ብቻ ይበቃኛል ብሎ የሚሄድ ሰው እንዳለ ያው አይጠረጠርም። እኔ እንደኔ ግን ሁለቱም ተጫዋቾች ወጥረው እንዲጫወቱ እገፋፋቸዋለሁ። ከዛሬዎቹ ተጫዋቾች ወደ አንደኛው ቡድን አካባቢ ከአካውንቲንግ ሰፈር የመጣ ሰው አለ። እኔ የአፍታ ጨዋታ ለምን እንደሆነ አላውቅም፣ ብዙ ከአካውንቲንግ ጋር የተያዘ ስራ የሚሰሩ ሰዎች ይወዱታል። ትርፋማ ነው መሰለኝ አይደል? አዎ። እሺ፣ በቀጥታ አሁን ወደ ዛሬው እንግዶች እንሸጋገራለን። በመጀመሪያ የምጀምርላችሁ ከእንስቷ ተዋናይ ይሆናል። ከእንስቷ እንግዳችን በርካታ ፊልሞች ላይ ሰርታለች። በሞጋቾቹ ፊልም ደግሞ በቅርብ እያየናት ነው። ተዋናይት ማህሌት ሰለሞን ይገባታል። እንኳን ደህና መጣሽ። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኝ። ምንድን ነው ጠራው? ከጠራው በኋላ ለመምጣት ይሄ ሁሉ ጩኸቱ አስፈራሽ? ጩኸቱ እስቲ ይደገምላት አንዴ። እኔ ግን አልመሰለኝም። ጩኸቱ ብቻ ያስፈራሽ አልመሰለኝም። ምናልባት ጋጣሚሽን ፈራሽው ይመስለኝ። አልፈራውም። አይደረግም ማለት። እሺ፣ አሁን ደግሞ ወደ ሁለተኛው የቡድን አባት ወስዳችኋለሁ። በበርካታ ፊልሞች ላይ ሰርቷል። አሁን ደግሞ በቅርብ ካሉ ፊልሞች ላይም እንደዚሁ እንጠብቀዋለን። ልጠራው ነው። እንዴት ነው የምትቀበሉት? ተዋናይ ናሆም ጌታቸው። እስኪ አይ በደንብ ሰላም ተባባል። ኧረ ግን አንቺ ቆይ ማንን ለማሳጣት ነው እንደዚህ? በዚህማ አይሳቀቅም። አውልቅለታል አይደል? አስወርድልኝ። እሺ ውረጅ። ከስድስተኛ ፎቅ ላይ ውረጅ ተብለሻል። ዋው ጀምረውታል። እንዴት ነው ነገሩ? አይቻሉም ማለት። አሁን ደግሞ በእነሱ ስር ሆነው የሚጫወቱትን ተጫዋቾች ጠራላቸዋለሁ። በማህሌት ስር ቴዲና ትዝታ።
እንኳን ደህና መጣችሁ ትዝታ። እሺ ጥሩ ነው። በደንብ ሰላም ትላላችሁ። የኢትዮጵያዊ ሰላምታ እናንተ ጋር አለ ማለት ነው። እሺ አሁን ደግሞ በናሆም ስር ሆነው የሚጫወቱትን እንጠራላችኋለሁ። ሀብታሙና ማለፊያ እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እሺ በጣም አሪፍ ነው። አሁን እንግዲህ ያው የዕለቱ እንግዶቻችንም ተወዳዳሪዎችም ቦታቸውን እንዲይዙ በአክብሮት እንጠይቃለን። ቦታቸውን ይይዛሉ፣ የክብር ቦታ። እኛ ደግሞ ዋው ናይስ። በድጋሚ ተወዳዳሪዎች እንኳን ደህና መጣችሁ። እስቲ ለራሳችሁ የአፍታ ጨዋታ በእያንዳንዱ ጨዋታ በ60 ሰከንድ ተከፋፍሏል። ተጫዋቾች የጨዋታው አሸናፊ ለመሆን በተሰጣቸው የ60 ሰከንድ ጊዜ ውስጥ በፍጥነትና በቅልጥፍና መጫወት ይጠበቅባቸዋል። አሁን በቀጥታ ወደ ጨዋታው ዘው ብለን ከመግባታችን በፊት አንዳንድ ነገሮችን ስለ ተወዳዳሪዎች፣ ስለ ተጫዋቾች እናንተም እንድታውቁት ወደ እነሱ እንሄዳለን። ከማሂ ጀምራለሁ። ማሂ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ከወርልድ ባንክ ጋር የተያዘ ነገር ምን ነው? እስቲ ወደ ትወናው እንዴት መጣሽ? ምን ላይ ሰራን? እስቲ አንዳንድ ነገሮችን እንፈማለን በዛ። ግራጁዌት ያደረኩት በአካውንቲንግ ነው። እሺ። እና በሱም ወርልድ ባንክ የሚባል ፉድ ሴኩሪቲ ፕሮግራም ላይ አካውንታንት ሆኜ እሰራ ነበረ። ግን ፍላጎቴ ያው ጥበብ ውስጥ ነበር እና ያንን እርግፍ አድርጌ አዲስ አበባ መጣሁ። እንዴ እኔ ይሄን አሁን ልክ እሷ ተናግራ ስጨርስ ዝም ማለታችሁን እኔ እንደ ቅናት ልመለከትባችሁ አልችልም። ምክንያቱም ከወርልድ ባንክ ጥበብ ብላ ጥበብ ሰፈር የመጣን ሰው እንደዚህ ነው የምትቀበሉ? በጣም ጥሩ። ከዛ የተለያዩ ፊልሞች ላይ ሰራሽ። እስቲ የሰራሻቸውን ፊልሞች ላይ ታርቂ። የመጀመሪያ ስራዬ አምኖን የሚል ነበረ። አምኖን እሱ ላይ ሰፖርቲቭ ካራክተር ነበረኝ። እሷን ተጫወትኩ። ከዛ በኋላ ኦሮሚያ ቲቪ ላይ የሚቀርቡ አጫጭር የአማርኛ ድራማዎች ነበሩ ከነጥላውን ዘውገ ጋር። ከዛ በኋላ ሄራን የሚል ፊልም ሰራውኝ። ምዕራፍ 2 ሞጋቾች ያው መሀል ላይ አለ እያለ እንግዲህ አሁን ደግሞ አንድ የሰራውት አለ ቅርብ ጊዜ ይወጣል የሚል ነገር አለ። አዲስ ነገር እየመጣ ነው። እንጠብቃለን። አዲስ ነገር እየመጣ ነው። ወደ ናሆሜ ስንመጣ ናሆሜ በዝምታ ላይ አይታችሁታል አይደለ? ባላቶ ሊሆኖ አሁን ያው ራሱ ናሆም እዚህ ጋር ይጫወታል። አስቀምጫው ናሆሜ እንዴት ነው ያለው ነገር? እስቲ ወደ እዚህ አመጣጥህ ወደ ፊልሙ ከዛ ምን ሰራን? እንዴት ነው አሁን ያለውስ ነገር? እኔ ቆየው ከልጅነቴ ከቤተክርስቲያን ጀምሮ ነው የምሰራው። ከዛ ሃይ ስኩል ላይ ነበረ። ከዛ እንደዚህ ያልኩ ያው ሙሉ እድሜን ማለት ይቻላል እዚህ ውስጥ ነው ያለሁት። የሰራኋቸው ፊልሞች አሃዱ፣ የኛ ቤተሰብ፣ ላምባ፣ በዝምታ፣ ረቡኒን የመሳሰሉት ፊልሞች ላይ ተሳትፌ አሁን ምን አዳዲስ ነገሮች አሉ? ወደዚህ አካባቢ በጣም ብዙ ደጋፊ ይዘህ እንደመጣ ያው ያስታውቃል። በቃ የሆነ የድጋፍ እንትን በጣም አሉ ቀርተዋል። ሞልቶ ነው ባሱ ሞልቶ አይደለ? እሺ ምን አዲስ ነገር አለ? ምንድነው አሁን ያለው ነገር? አሁን ደግሞ በቅርቡ እየታየ ያለው የተዘጋው ዶሴ የሚለው ላይ በዳይሬክቲንግ እና በፕሮዳክሽን ማኔጀርነት እየሰራው ነው ያለው። ዋው ዌልካም! እንኳን ወደ ዳይሬክቲንጉ ዓለም ደግሞ ተቀላቀልክ እንላለን። አሁን በቀጥታ ያው እንግዲህ ኢንፎርሜሽኑን አግኝታችኋል። አሁን በቀጥታ ወደ ጨዋታችን እንገባለን። ወደ ጨዋታው ስንገባ ደግሞ ለተጫዋቾች ስለ ጨዋታው አጨዋወት አጠር ያለ ማብራሪያ እንሰጥና ወደ ጨዋታችን እንገባለን።
የአፍታ ጨዋታ በ3 ዙር የተከፈሉ 7 ጨዋታዎች አሉት። የመጀመሪያው ዙር ጨዋታ 5 ጨዋታዎችን ይዟል። የመጀመሪያውን 5ቱን ጨዋታዎች ተጫውታችሁ በጨዋታው በመጀመሪያው ዙር ጨዋታ መጨረሻ ላይ ነጥባችሁ ይደመርና አብላጫ ነጥብ ያመጣ የ5000 ብር ተሸላሚ ይሆናል። የ5000 ብር ተሸላሚ ይሆናል። የ5000 ብር ተሸላሚ ብቻ ሳይሆን ወደሚቀጥለው ዙርም የመሸጋገርና ያለመሸጋገር ሁኔታ የሚወሰነው እዚሁ የመጀመሪያው ዙር ላይ ነው። በዚህ መሰረት ወጥራችሁ ጠንክራችሁ በርትታችሁ እንድትጫወቱ እመክራችኋለሁ። አሁን በቀጥታ ወደ ጨዋታው እንገባለን። የመጀመሪያው ጨዋታ 1። በዚህ ውድድር ተወዳዳሪው ኮፍያውን በማጥለቅ በማስቀመጫ ውስጥ የተዘጋጁትን የጥርስ ብሩሾች በኮፍያው ጫፍ ብቻ በማንሳት ወደ ተዘጋጀው ቦታ ማድረስ ይኖርበታል። በ60 ሰከንዶች ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል። እሺ አሁን በቀጥታ ወደ ጨዋታው እንገባለን። ያው እንዳየነው ነው እንግዲህ ጨዋታው። ይሄ ጨዋታ የሚጀምረው ከነ ማሂ ቡድን ይሆናል። ማን ይጀምር? ማሂ ራሱ ና ቴዲ ና። እሺ 3 2 1 አው እሺ ጤና ይስጥልኝ እያልክ ነው። እስቲ ለቴዲ አንዴ ወደ ቦታ ቴዲ ወደ ቦታ እናመሰግናለን። አሳዘነኝ። እናንተ ግን ትስቃላችሁ። እሺ አሁን ይሄንን ጨዋታ ወደ ናሆም ቡድን እንወስዳለን። ናሆም ማን ይጫወት? ሶስታችንም እንችላለን ግን እሱ ያገው እሺ እና ሀብታሙ ተመርጧል። እሺ 3 2 1 አይዞ አትፍራ። ፍላጎት አይዞ እኔ የለሁበት። አይዞ ሰከንድ አለ፣ 40 ሰከንድ አለ። አይዞ ሰከንድ አለ። እኔ ወንድሜ 30 ሰከንድ አለ። አይዞ እሷን ይዛት ነው እንዴ? ይሄ ሁሉ ሰከንድ? አይዞ የሚቀጥለው እንዴት ነው? ይሄ ነገር ግን በታክሲም ሩቅ ነው። ከዚህ እስከዛ ሩቅ ነው በጣም። ምንድን 60 ሰከንድ እንደዚህ 5 ምናምን ያህል ሰከንድ ዝም ብለህ አቋርጣ አባክነት ትመጣለህ። ቃላችን እንደዚህ አልነበረም። እሺ እንደተመለከተው ነው። በጣም አዝናኝ የሆነ ጨዋታ ነው። እንዴት ነሽ? ደህና ነሽ? ሰላም ነው? እዚሁ እቺን የአንገት ነገር ወድጃታለሁ።
ያለነው የአፍታ ጨዋታ ላይ ነው። በጨዋታ ጊዜ ደግሞ ፍዛዜ፣ ድንዛዜ፣ ትካዜ የሉም። በመጀመሪያው ዙር ጨዋታ እንደተመለከትነው የሁለቱም ቡድኖች በጣም ደስ በሚል ሁኔታ አዝናኝ በሆነ ሁኔታ ተጫውተዋል፣ ግን ነጥብ አላመጡም። ሁለቱም 0-0 ናቸው። አሁን በቀጥታ ወደ ሁለተኛው ጨዋታ እንሸጋገራለን። ጨዋታ 2 ተወዳዳሪዎች ከተዘጋጀላቸው ጠረጴዛ ላይ በመሆን የቴኒስ ኳሶችን በማንጠር ፊት ለፊታቸው ወደ ተቀመጠው የእንቁላል መያዣ ካርቶን ውስጥ ኳሶቹን መክተት አሸናፊ ያደርጋቸዋል። በ60 ሰከንዶች ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል። እሺ አሁን እንግዲህ ያው ወደ ሁለተኛው ጨዋታ ተሸጋግረናል። ይሄን ጨዋታ ለማስጀመር ማሂም ናሆምም ወደዚህ ይመጣሉ። ቦክስ። እሺ ጨዋታው ከማን ይጀመር የሚለውን ነገር ለመወሰን አሌብም ተጫውታችሁ ታውቃላችሁ? ደስቶ ፊንገር ምናምን። እሺ በሉ እስቲ። አይ ቅድሚያ ለሴት እኔ ልጀምር። እሺ አስፋ ትጀምር። ወሰንክ? ፈቀድክ? አይ አትፈቅድ። እሺ ልዩ አንድ አይነት ልዩ እንደዚህ አይተ ይሄ ቦክስ ነው። ይሄ ቦክስ ነው። እንደገና እሺ ምረጭ። እሺ ልዩ አንድ አይነት እሺ የአንድ አይነት ቡድን አይጀምርም፣ የልዩ ቡድን ይጀምራል። ስለዚህ እናንተ ቡድን ነው ማን ይጫወታል? እሺ ጥሩ። ማሂና ትዝታ ይጫወታሉ። 3 2 1 በዚህ ጨዋታ የናሆም ቡድን 7 ነጥብ አስቆጥረዋል። በዚህ መሰረት 9-7 የነ ማህሌት ቡድን እየመራ ነው። ናይስ። እሺ አሁን በቀጥታ ወደ የሚቀጥለው ጨዋታ እንሸጋግራለን። ጨዋታ 3 ተወዳዳሪው አይኑን ከተሸፈነ በኋላ 3 እንዲሽከረከር ይደረጋል። ከዚያም የተቀመጡት ኳሶች ከማስቀመጫው ላይ ሳይወድቁ እያነሳ መሰብሰብ ይኖርበታል። ይህንንም ድርጊት በ60 ሰከንዶች ውስጥ ማጠናቀቅ አሸናፊ ያደርጋል። በቀጥታ ወደ እዚህኛው ጨዋታ ነው የምንገባው። ይሄ ጨዋታ የሚጀመረው ደግሞ ከነ ናሆም ቡድን ነው የሚሆነው። ዝቅ ያለ ነጥብ ያመጡት እነሱ ስለሆኑ ነው። እሺ ማን ነው የሚጫወተው? ሀብታሙ ተመርጧል። ወደ ሜዳው 3 2 1 3 ጊዜ ጥሩ ነው። ሰከንድ ተጠቀም። ሰከንድ አለ። ጥሩ ነው። ወደ ቀኝ አይዞህ በቃ ሰከንድ አለ። ጥሩ ነው። ሰከንድ አለ። ጥሩ ነው። ቀስ አይዞህ
ምክር መስማት እንደዚህ ነው። አይዞሽ እሺ ለማንኛውም የናሆም ቡድን በሀብታሙ አማካኝነት የተጫወተው ጨዋታ በከፍተኛ ማስመሰልና ማጭበርበር የተሞላ የታገዘ በመሆኑ 0 ምንም ነጥብ የለም። አልመጣም አይደል? እሺ ወደሚቀጥለው ጨዋታ እንሄዳለን። ምክንያቱም በመሃል ላይ ሾፍ አድርጓል የሚል እንትን ስላለ ነው። ምንም አልተቆጠረም። እሺ መረጃውን በኋላ እናደርሳለን። ይህንኑ ጨዋታ የነ ማህሌት ቡድን ይጫወታል። ቴዲ ተመርጧል። 3 2 1 እሺ እንዴ አይ ግማሹን ሰጥቼ ነው ግማሹን ይዛ ነው። እሺ ኳሶቹን ይዛቸው ወደ ውሰድ እሺ በተመለከታችሁት መሰረት እንግዲህ ያው የነ ማህሌት ቡድን በቴዲ አማካኝነት ተጫውቶ ነጥቡን በኋላ ነው የምነግራችሁ። አሁን በቀጥታ ወደሚቀጥለው ጨዋታ እንሸጋገራለን። ጨዋታ 4 በዚህ ውድድር ተወዳዳሪው በጠርሙስ ላይ የተቀመጡትን 51 ካርታዎች የአፉን ትንፋሽ በመጠቀም እየነፋ በመጣል በመጨረሻ ላይ ተገልብጦ የተቀመጠውን የጆከር ካርታ ብቻ ማስቀረት አለበት። በ60 ሰከንዶች ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል። እንግዲህ ያው ተጫውተን እዚህኛው ላይ ደርሰናል። በዚህ መሰረት ደግሞ በባለፈው ጨዋታ የነ ማህሌት ቡድን በተጫዋቻቸው በቴዲ አማካኝነት ተጫውተው 3 ነጥብ አስቆጥረዋል። አዎ ያ ማለት የነበራቸው 9 ላይ 3 ጨምረው 12 ለ7 ሆነዋል። ሀብትሼ ያው ጨዋታ ነው ያዘ አይደል? ደስ ብለዋል። እየተጫወትክ ነው። ያቺ ባለፈችው አመንክ አይደል? አምናል አይደል? ያው ሾፍ አድርገናል አይደል? አምኗል። እሺ አሁን በቀጥታ ወደዚህ ወደ አራተኛው ጨዋታ ነው የምንገባው። ያው ይሄም ጨዋታ የሚጀምረው ከነ ናሆም ቡድን ይሆናል። ናሆሜ እሺ ችግር የለም። አደራ ጥለውብኛል። አደራ ተጥሎበታል። ራሱ ናሆም ይጫወታል። 3 2 1 አይዞህ ጊዜ አለ። ሰከንዶች አሉ። 40 ሰከንድ አለ። እንዳታነብ 30 ሰከንድ አለ። ይሰበሰባል። እዚህ ያሉትን ማንሳት ይኖርባል። እዚህ ያሉትን ማንሳት አሁን ነው። 20 ሰከንድ አለ። 20 ሰከንድ አለ። ኬ ላይ ነው። ኬ ጋ ነው። ከኬ ጋ ነው ጨዋታው።
በሞራል አሪፍ እንደኔ አይደርሱም። እንዳንተ አይደርሱም አይደል? ግን ገብቶሃል ጨዋታው አይደል? እሺ ጨዋታው ገብቶኛልም ከብዶኛል። እሺ አሁን ይሄንኑ ጨዋታ ወደ ነማሂ ቡድን እንወስዳለን። ቁጭ ብላችሁ ትፍነከነካላችሁ። ጥሩ ነው፣ ተመችቶኛል። ማን ነው የሚጫወተው? እቾት ትዝታ እሺ ትዝታ ተዘጋጅተሻል? 3 2 1 ሰከንድ ተጠቀሚ። ጥሩ ነው። ሰከንድ ተጠቀሚ። 40 ሰከንድ አለች። 30 ሰከንድ። በተሰጠን ጊዜ ውስጥ ነገሮች ሸኟት። እሺ በጣም አሪፍ ነው። አሁን እንግዲህ ያው እንደተመለከትነው ይሄ አራተኛው ጨዋታ ተጠናቋል። ያሉት 12 ለ7 ነው። በአሁኑ ሁለቱም ነጥብ አላመጡም። ስለዚህ ወደ ጨዋታ 5 በዚህ ውድድር ተወዳዳሪው ቀኝና ግራ እጁን እኩል በመጠቀም የሶስት ሳጥን ውስጥ ያሉትን ሶፍቶች ሙሉ በሙሉ ከሁለቱም ሳጥኖች ውስጥ አውጥቶ መጨረስ አለበት። በ60 ሰከንዶች ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል። እሺ አሁን የመጀመሪያው ዙር አምስተኛው ጨዋታ ላይ ደርሰናል። እቺን አምስተኛዋን ጨዋታ ከመጫወታችን በፊት አንድ ነገር እስቲ ትንሽ ነገር እንጫወት። አቀማመጥ አስተያየት ብለሽ እሺ። ለማንኛውም ማሂ ይሄ ከአጫጭሩን የቴሌቪዥን ድራማ ኦሮሚያ ቲቪ ላይ እየሰራሽ ያቺ የጨቅጫቃዋና ቀናተኛዋን ሚስት ገጸ ባህሪ ወክለሽ እየተጫወትሽ መንገድ ላይ ይሄድሽ የሆነ ነገር እስቲ አውሪን እስቲ እነሱም ይስሙት። ምን አለ ከጥላሁን ዘውገ ጋር ነበር የምሰራው እና ወደ ቀበና አካባቢ ዳገቱ ላይ ነው ቀረጻ ላይ ነበርን። ባሏን የምጨቀጭቅ ሴት ነች። እሑድ ቀን ነው ቀኑ እና በጣም እየጨቀጨኩት ምናምን እየተቀረጽን ነው። እሺ ምን አሉ? ከዛ ምን ተፈጠረ? ብቻ እየጨቀጨኩ ነው። አንተ ምንድነው? ቆይ ለኔ ሁሌ ለአንተ ቤት ቁጭ ብዬ ንፍሮን መቀቅልልህ ምናምን ያልኩት፣ እንደዛ አይደለም ተረጋጊ ምናምን እያለኝ ዞር ስል የሆኑ ሴትዮ አንቺ ለባልሽ ማትገዢ እንዴት ሮጥሽ? እንዴት ነው ሮጥሽ? እንዲያል እሺ ለማይ በጣም መልካም ሴት ናቸው። ናሆሚ ምን አለ? ምን እንስማ? እስቲ እያየን እንሰማለን። ግን አይ ዝም ብዬ ሳስበው እኔ ያስካታት ብለኝና ከባላቶሊዋን ፊልም ያዩ ሰዎች አሁን እንደዚች በረትረት ብለህ ስትመጣ ምን ይለዋል? ባላቶሊ ላይ በደንብ ነው የተሰራው ሜካፑና በጣም አሪፍ ነው። ለሊን የሰራቸው አሪፍ ነበርና አዋሳ እዛው ነው የባርሲን እየሰራን ብዙ እንትኖች መተዋል፣ ተዋናዮች፣ አጃቢ ተዋናዮች እና ባላቶሊ ነኝ ምናምን ሎት ያርጓል ምናምን ሳይሆን ኦ ቤቢ አለችኝ እየገባው ማለት ነው። ፎይ ቤቢ እያልኩኝ እኔ ሰርኬ ጨርሼ ሜካፕ ወልቆልክ ስመጣ እንዴ ቤቢ ያልኩት ልጅ አባባ ነው ለካ።
ናይስ ከቤቢ ወደ አባባ ያ ነው እንግዲህ በጣም ደስ ይላል። ባይዘዌ በነገራችን ላይ ያን ፊልም በጣም አይቼዋለሁ። የነበረው የአክቲንግ ነገር አጠቃላይ ያሉት ነገሮች በሙሉ በጣም ደስ የሚሉ ናቸው። እሺ አሁን ወደ ጨዋታው በቀጥታ እንገባለን። ይሄን ጨዋታ የሚጀምረው ከነ ናሆም ቡድን ነው የሚሆነው። ማን ይጫወት ነው? እሺ ማለፊያ ተመርጣለች። 3 2 1 አንዳንድ ናይስ ብራቮ ማለት ብራቮ ማለት ሰከንድ ተጠቀም ለቀን ብራቮ ሰከንድ ተጠቀም ሰከንድ ተጠቀሚ ብራቮ 30 ሰከንድ አለ ናይስ ኧረ እንዴት ነው ሰከንድ ጥሩ ነው 20 ሰከንድ ብራቮ ያልቃል ዋው 10 ሰከንድ አንድ 3 2 የሚገርም ነው። እስቲ እንዴ በጣም የሚገርም ነው። እሺ በጣም አሪፍ ነው። እስቲ እንሸኛት ያዝ አድርስ እዛ ጋር እናደርሰዋለን፣ እንቆጥረዋለን። የሚገርም ነው። እሺ አሁን ይሄንኑ ጨዋታ ወደ እነ ማሂ ቡድን እንወስደዋለን። ማሂ ማን ይጫወት? ቴዲ ተመርጧል። እሺ ነው 3 2 1 ፈጠን አንዳንድ ነው ፋውል እንዳትወጣ 40 ሰከንድ አለ። ሰከንድ አለ አንሳ በደንብ ያዝ 10 ሰከንድ አለ አንድ ላይ ሳበው እስኪ ቴዲ ቁጭ በል አረፍ ይመቻል አይደል? ና እሺ ወደ ቦታ ሸኙት አምስተኛው ዙር ጨዋታ ተጫወትን። በጣም በሚገርም ሁኔታ በዚህ ጨዋታ በጣም ደስ በሚል ሁኔታ አውጥተው ሁለቱም ቡድኖች እንዴት አይነት ውጤት! የነ ማሌ ቡድን የነ ናሆም ቡድን 72 ነጥብ አምጥቷል። የነ ናሆም ቡድን የነ ማህሌት ቡድን ደግሞ እንደዚህ አልጠበቅኩም ነበር 88
የነ ማህሌት ቡድን 88 በማምጣት የነበራቸው ላይ ጨምረውበት 100 ሆነዋል። 100 የነ ናሆም ቡድን 72 ነጥብ በማምጣት የነበራቸው ላይ ጨምረውበት 79 ሆነዋል። በዚህ መሰረት በዚህ በአምስተኛው ጨዋታ በመጀመሪያው ዙር የመጨረሻው ጨዋታ ናሆሜ ከናንተ ጋር እንሰነባበታለን። ለጨዋታው ድምቀት ቁጭ ብላችሁ ትጫወታላችሁ። አሁን በዚህ መሰረት እንግዲህ ባሸነፋችሁት ባመጣችሁት ነጥብ አማካኝነት የ5000 ብር አሸናፊ መሆናችሁ እርግጥ ነው እና እኔ እኮ እቺ 5000 ብር የሰዎችን አጨባጨብ ሁሉ እንዴት እንደምትቀይር አውቃታለሁ በደንብ አይደል? ግን ከዛ በኋላ ነው ጨዋታው። እሺ አሁን ወደሚቀጥሉት ጨዋታዎች ለመሸጋገር ግን የእናንተ መልካም ፈቃደኝነት ይወስናል። እቺን ያገኘነውን 5000 ብር ይዘን እናጣጥማለን ነው የምትሉት ወይንስ ስድስተኛውና ሰባተኛውን ጨዋታ ተጫውተን የሚመጡትን ጥቅማ ጥቅሞች በዚህ 5000 ብር ላይ ጨምረን ይዘን እየጨፈርን እንሄዳለን ነው የምትሉት? የትኛው ነው የእናንተ ውሳኔ? አንዴ እንማከር። እሺ ተማከር። እንጫወታለን። ወስነዋል። እንጫወታለን ብለዋል። እሺ አሁን እንግዲህ እንጫወታለን ባሉት መሰረት ወደ ጨዋታው በቀጥታ እንገባለን። ወደ ጨዋታው ስንገባ ደግሞ እዚህ ስድስተኛው ጨዋታ ላይ ስለሚገጥማችሁና ስለሚያጋጥማችሁ ነገሮች እነግራችኋለሁ። የስድስተኛው ዙር ጨዋታ አንድ ጨዋታ ነው። በስሩ ግን በርካታ ነጥቦች አሉት። እያንዳንዱ ነጥብ 1000 ብር የማስገኘት ብቃት አለው። ስለዚህ ወጥራችሁ ተጫወቱ። ስለ ሰባተኛው ጨዋታና ሶስተኛው ዙር ጨዋታ በኋላ እነግራችኋለሁ። አሁን በቀጥታ ወደ ጨዋታ 6። በዚህ ውድድር ተወዳዳሪው በሳህን ላይ የተቀመጠውን ቡሽ በያዘው መጥረጊያ የሳህኑን ጫፍ በመምታት በእጁ ወደ ያዘው ኩባያ ውስጥ መክተት አለበት። ይህንንም ድርጊት በመደጋገም ነጥብ ማስቆጠር አለበት። በ60 ሰከንዶች ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል። እሺ አሁን በቀጥታ ወደ ጨዋታው እንገባለን። የነ ማህሌት ቡድን ማን ይጫወት? ቴዲ ተመርጧል። እሺ ተዘጋጅ ሳትባል ትዘጋጃለህ። ጥሩ ነው። ለማንኛውም ተዘጋጅ፣ ቆጥርልሃለሁ። አይዞ 3 2 1 አይዞ የሚገርም ነው። ሰከንድ 10 ሰከንድ። አይዞ ሰከንድ አለ። ቀጥል። 5 ቴዲ ና። በጣም የሚገርም ነው። ምን የቀረ ነገር አለ? የለም አይደል? ሸኙልኝ እስቲ እባካችሁ። እሺ የነ ማህሌት ቡድን በተጫዋቻቸው በቴዲ አማካኝነት ተጫውተው 2 ነጥብ አስቆጥረዋል። ይሄ 2 ነጥብ ማለት ደግሞ በዚህኛው ጨዋታ እንደ ስንት ይቆጠራል? 2000 ብር አግኝታችኋል። በዚህ መሰረት ያላችሁ 5000 ብር ላይ 2000 ብር ጨምራችሁ ወደ 7000 አድገናል። ወደ 7000 አድጋችኋል። አሁን ወደ መጨረሻው ዙር ጨዋታ ልንገባ። ይሄ የመጨረሻ ዙር ጨዋታ
ልብ አድርጋችሁ ስሙኛው ያላችሁ 7000 ብር ነው። ይሄ የመጨረሻው ዙር ጨዋታ ያለው አንድ ጨዋታ ነው። ያ የተሰጣችሁን ጨዋታ በተሰጣችሁ የ60 ሰከንድ ጊዜ ውስጥ በአግባቡና በቅልጥፍና ተጫውታችሁ መፈጸማችሁ ሲረጋገጥ ይሄ 7000 ብራችሁ ይታጠፍና 14000 ብር ይኖራችኋል። አርገውና በአግባቡና በትክክለኛው ያጫዋወት መንገድ ሳትጫወቱ ቀርታችሁ ነጥብ ከጣላችሁ የነበራችሁ 7000 ብር ራሱ ወደ ጨዋታው እንሸጋገራለን። ጨዋታ 7 በዚህ ውድድር ተወዳዳሪው የተዘጋጀለትን ማስመሪያ በመያዝ እላዩ ላይ ብይ በማስቀመጥ ወደ ያኛው ጥግ ላይ የተቀደደ ቦታ ላይ ማስመሪያውን በማንቀሳቀስ ብዩ ወደ ተዘጋጀለት ቦታ እንዲገባ ማድረግ አለበት። በ60 ሰከንዶች ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል። የመጨረሻው ዙር የመጨረሻው ጨዋታ ላይ ደርሰናል። ማን ይጫወት? ቴዲ ተመርጧል። እሺ ወደ ሜዳው 3 2 1 አይዞ ሰከንድ ተጠቀም። 40 ሰከንድ አለ። ቀስ ረጋ ረጋ ረጋ። አይዞ 30 ሰከንድ አለ። አይዞ መሀል ለመሀል አድርጋት። ባሁን እንዳሰራ 20 ሰከንድ አለ። አይዞ ጥሩ ነው ቴዲ ጥሩ ነው ያለው። ሰከንድ አይዞ ገባች ቴዲ ሞራል ይሄው ነው እንግዲህ ጨዋታ አይደል? ጨዋታ እኮ ደስ ይላል አይደል? በጨዋታ ጊዜ ፍዛዜ፣ ድንዛዜ፣ ትካዜ የለም። ናይስ። እሺ ለማንኛውም የዛሬው ጨዋታ ይህን በመሰለ ሁኔታ ተጠናቋል። በእውነት በጣም አስደሳች አዝናኝ የሆነ ጨዋታ ነበረ። ሁለቱም ቡድኖች ያደረጉት ፉክክር በጣም ደስ ይላል። አሁን ሁለቱም ተወዳዳሪዎች ወደዚህ እንዲመጡ በአክብሮት ጋብዛለሁ። እናንተ ደግሞ እስኪ በጣም እናመሰግናለን ውድ እንግዶቻችን፣ እንዲሁም በስራቸው ያሏችሁ ተወዳዳሪዎች ጥሪያችንን አክብራችሁ ከኛ ጋር ለመጫወት ወዳችሁ ፈቅዳችሁ ስለመጣችሁ ምስጋናችን ልባዊ ነው። እንዲሁም ደግሞ እዚህ በስቱዲዮ ውስጥ ያላችሁ ቀጥታ እየተመለከታችሁን ያላችሁ እንዲሁም ደግሞ በየቤታችሁ በኢቢኤስ ቴሌቪዥንና በተለያዩ የኢቢኤስ አማራጮች እስካሁን ድረስ አብራችሁን ስትጫወቱ ዘና ስትሉ ስለቆያችሁ ምስጋናችን ልባዊ ነው። የዛሬው የአፍታ ጨዋታ ይህንን በመሰለ ሁኔታ ተጠናቋል። ሰላም፣ ፍቅር፣ አብሮነት ከኛ ጋር ይሁን። ቻው። ናይስ